ትራንስሌት ሰርክል ይሄ ማለት ነው። ባይ ትራንስሌሽን ቬክተሩ ተሰጠ። አሁን መጀመሪያ የኛ ስራ ምንድን ነው? የዚችን ሰርክል ሴንተሯን ማግኘት አለብን። ሴንተር ሰው ምንድን ነው የሚለን? ሲ ኤክስ ስኩዌር ፕላስ ዋይ ስኩዌር ማይነስ 4y ኢኳል ቱ 21። ብዙ ጊዜ ፈተና ከሚመጡ ጥያቄዎች እንደነዚህ አይነት ጥያቄዎች ይመጣሉ። የመጀመሪያው ሴንተሯን ማግኘት አለብን። ሴንተሯን ሰው ምንድን ነው የምናደርገው? ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ11ኛ ክፍል የማትማቲክስ ሌሰን ላይ እንገኛለን። በዛሬው ሌሰናችን ደግሞ ዩኒት 6 ወይም ደግሞ አዲስ እንገባለን። ትራንስፎርሜሽን ኦፍ ዘ ፕሌን የሚለው ይሄ የምናይበት ሌሰናችን ነው። በዛሬው ሌሰናችን የምናያቸው በጣም ዋና ዋና ፖይንቶች አሉ። የመጀመሪያው ሪጂድ ሞሽን ምንድን ነው የሚለውን በደንብ እናያለን። ከዛ በኋላ ደግሞ ሪጂድ ሞሽን ላይ ሶስት አይነት እንትኖች አሉ። የመጀመሪያው ትራንስሌሽን አለ፣ ሁለተኛው ሪፍሌክሽን አለ፣ ሶስተኛው ደግሞ ሮቴሽን አለ። የመጀመሪያው ላይ በሁለት ፓርት ነው ከፍለን ይህንን ቻፕተር የምናየው። የመጀመሪያው ቻፕተር ትራንስሌሽን በደንብ እናያለን። ፖይንት እንዴት ትራንስሌት ይደረጋል፣ ላይን እንዴት ትራንስሌት ይደረጋል፣ ሌሎች ኢኩዌዥኖችም ላይክ እንደ ሰርክል አይነት ኢኩዌዥኖች እንዴት ትራንስሌት ይደረጋሉ የሚለውን በደንብ እናያለን። ከዛ በኋላ ደግሞ ሪፍሌክሽን ላይም በደንብ እናያለን። ሪፍሌክሽን ዴፊኒሽኑን እናያለን። እዛ ጋር ያሉትን ፕሮፐርቲዎች፣ ካልኩሌሽኖችን በደንብ እናያለን ማለት ነው። በዛሬው ዕለት በሁለት ፓርት ከፍለን የምናየው። በቀጣይ ደግሞ ሮቴሽን እና ሪፍሌክሽን ግማሹን እና ሮቴሽንን አይተን መጨረሻ ላይ ሪቪው ኤክሰርሳይዝ እንሰራለን። በዛሬው ሌሰናችን ግን ኤክሰርሳይዝ ላይ 6.1፣ 6.2፣ 6.3፣ 6.4 እንዲሁም ደግሞ 6.5 የመጻፋቸው ኤክሰርሳይሶች በሙሉ ሶልቭ ተደርገዋል ማለት ነው። እስከ መጨረሻው አብራችሁን ከቆያችሁ እጅግ በጣም አሪፍ ነገር እንደምትወስዱ ደግሞ እንደምትይዙ ተስፋ እናደርጋለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። በቀጣይ እስከ ሙሉ ቻፕተር እስከ ሙሉ ሴሚስተር ድረስ ያለውን የ11ኛ ክፍል መጽሐፍ ሙሉ በሙሉ ስለምንሰራ እጅግ ተጠቃሚ ትሆናላችሁ። እንዲሁም የ12ኛ ክፍልን ኢንትራንስ ኤግዛም እያዘጋጀናቸው ነው። በሚቀጥለው ዓመትም አብረን እንደምንቀጥልበት ተስፋ እናደርጋለን ማለት ነው። ቀጥታውን ወደ ክላሳችን ማለት ነው። በጣም አሪፍ። እሺ ሪጂድ ሞሽን ማለት ምን ማለት ነው የሚለውን በደንብ ስናይ ዴፊኒሽኑም የመጽሐፉ ምንድን ነው የሚለን? ሪጂድ ሞሽን ኢዝ ይላል። እዚህ ጋር ይታያችኋል አይደል? ሪጂድ ሞሽን ኢዝ ኤ ሞሽን ዛት ፕሬዘርቭስ ዲስታንስ ማለት ነው። ዲስታንስን ፕሬዘርቭ የሚያደርግ ማለት ምን ማለት ነው? ለምሳሌ ይሄ ትሪያንግል የምታየው ትሪያንግል ወደዚህ ትሪያንግል ሙቭ አደረገ ሲባል ለምሳሌ ይችን ሆሪዞንታሊ ቢወስዳት ይቺ ትሪያንግል ወደዚህ ትሪያንግል ሙቭ አደረገች ሲባል ወይም ደግሞ እዚህ ጋር ቢ ሲ ቨርቴክስ ያለው ትሪያንግል ወደ ኤ ፕራይም ቢ ፕራይም ሲ ፕራይም ሄደ ሲባል ምን ማለት ነው? ፕሬዘርቭ ዲስታንስ ማለት ምን ማለት ነው የሚለውን ስናይ ለምሳሌ ከዚህ እስከዚህ የሄደበት ርቀትና ከዚህ እስከዚህ የሄደበት ርቀት እኩል መሆን አለበት ማለት ነው። አንድ እንዲሁም ደግሞ ከኤ እስከ ኤ ፕራይም የሄደበት ርቀት እኩል መሆን አለበት፣ ርቀቱ እኩል መሆን አለበት። በኩል ዲስታንስ ነው የሚሄዱት ማለት ነው። አንደኛው ይሄ ነው። ሌላኛው ለምሳሌ እዚህ ጋር ያለውን ከፊገሩም እንደምታዩት ከኤ እስከ ቢ ያለው ዲስታንስ እና ከኤ ፕራይም እስከ ቢ ፕራይም ያለው ዲስታንስ እኩል ነው። ለምሳሌ ይሄ 6 ከሆነ ይሄም 6 ይሆናል ማለት ነው። ከኤ እስከ ሲ ሄደው ለምሳሌ ይሄ 7 ከሆነ ይሄም 7 ይሆናል። ይሄ 8 ከሆነ ይሄም 8 ይሆናል። ፕሬዘርቭ ዲስታንስ አንደኛው ይሄ ነው። ሞሽን ሲያደርግ ደግሞ በኩል ዲስታንስ ይሄዳሉ የምትለዋን ነገር በደንብ መያዝ ያስፈልገናል ማለት ነው። ዛት ሚንስ ይላል መጽሐፉም እዚህ ጋር ዛት ሚንስ ፎር ኤ ኤንድ ቢ ኤ ቢ ኢኳልስ ቱ ኤ ፕራይም ቢ ፕራይም ይኸው እዚህ ጋር ያልኳቸው ኤ ቢ ኢዝ ኢኳል ቱ ኤ ፕራይም ቢ ፕራይም ዌር ኤ ፕራይም ኤንድ ቢ ፕራይም አር ዘ ኢሜጅስ ኦፍ ኤ ኤንድ ቢ ሪስፔክቲቭሊ ነው የሚለን። ይችን በደንብ መያዝ ያስፈልጋል። አንደኛው ሪጂድ ሞሽን አንደኛው ካራክተሪስቲክሱ ኢት ፕሬዘርቭስ ዲስታንስ የሚለውን እንይዛለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ማዜኖት ምን እንደሚና ሪጂድ ሞሽን ካሪስ ኤኒ ፕሌን ፊገርስ ቱ ኮንግረንት ነው። ትሪያንግል ከሆነ ወደ ኮንግረንት ትሪያንግል ነው የሚሄደው። ዛት ሚንስ ሪጂድ ሞሽን ካሪስ ትሪያንግልስ ቱ ኮንግረንት ትሪያንግልስ፣ ፓራሌሎግራምስ ቱ ኮንግረንት ፓራሌሎግራምስ ኤንድ ስኩዌር ከሆነ ኮንግረንት ስኩዌር ሙሉ ነው። ለምሳሌ ምን ማለት ነው? የሆነን ዕቃ ከሆነ ቦታ አንስቶ የሆነ ቦታ ላይ ማስቀመጥ ብላችሁ አስቡት። ለምሳሌ ስኒ ከሆነ እጃችሁ ያያዛችሁት ወይ ደግሞ የውሃ መጠጫ ከሆነ ወይ ሰምቲንግ ከሆነ አንድ ቦታ ላይ አንስታችሁ የሆነ ቦታ ላይ ቁጭ ማድረግ ማለት ነው።
አሁን እንግዲህ ከሆነ ቦታ ከሆነ ቦታ ሙቭ የምታደርጉት ነገር ሳይዙ አይቀንስም፣ ሸፑ አይቀንስ አይለይም፣ ምንም የተለየ ነገር የለው። እቃው ራሱ እቃው ነው፣ ግን ከሆነ ቦታ ወደ ሆነ ቦታ ማንቀሳቀስ ስለሆነ ማለት ነው። እሱን በደንብ መያዝ ያስፈልጋል። ኮንሴፕቱ እሱ ስለሆነ ማለት ነው። ብዙ ጊዜ ፈተና የሚመጣ which one of the following statement describes rigid motion የሚል ስለሚመጣ እሱን በደንብ ያዙ። እዚህ ሪጂድ ሞሽን ላይ ሶስት ነገሮች እናያለን። መጀመሪያ ላይ እንዳልኳችሁ የመጀመሪያው ትራንስሌሽንን እናያለን፣ ከዛ ሪፍሌክሽንን እናያለን፣ ከዛ ደግሞ ሮቴሽንን አይተን እንዲሁም አፕሊኬሽኑ ምንድነው የሚለውን አይተን ይህን መጽሐፍ እንጨርሳለን። የዚህን ቻፕተር መጽሐፍ ማለት ነው። በጣም አሪፍ። ወደ መጀመሪያው እንምጣ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። ስለዚህ የስሪ ታይፕ ኦፍ ሪጂድ ሞሽን የሚባሉት እነዚህ ሶስቱ ናቸው ማለት ነው። እሺ እንምጣ። ምንድነው ትራንስሌሽን ወደሚለው እንምጣ። ትራንስሌሽን ምንድን ነው? ትራንስሌት ማለት ከአንዱ ቦታ ማንቀሳቀስ ወደ ሆነ ቦታ ማንቀሳቀስ ማለት ነው። የሆነ ቦታ የተቀመጠን እቃ ወደ ሙቭ አድርገን ወይ ደግሞ አንቀሳቅሰን ወደ ሆነ ቦታ መውሰድ ማለት ነው። ለምሳሌ እዚህ ጋር የምታዩት የአንድ ትሪያንግል አለ። እዚህ ጋር የነበረ ትሪያንግል ወደዚህ ሙቭ አደረጉትና እዚህ ጋር መጣው ቁጭ አደረጉት። ምን ማለት ነው? ቅድም ፕሬዘርቭ ዲስታንስ ብለናል። ለምሳሌ ከዚህ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል መሆን አለበት። ከዚህ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል መሆን አለበት። ከዚህ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል መሆን አለበት። ፕሬዘርቭ ዲስታንስ ያለው አንደኛው ነው። እሱን በደንብ መያዝ ያስፈልጋል። ከሱ ተነስተን እንዴት ነው የሚለውን ነገር ደግሞ ዴፊኒሽኑ የትራንስሌሽን ኢዝ ይላል። የትራንስሌሽን ኢዝ የትራንስፎርሜሽን that occurs every point of a figure is moved from one location to another location። አያችሁ? with the same direction through the same distance። አያችሁ? በቃ ከአንድ ቦታ ወደ ሆነ ቦታ ማንቀሳቀስ በእኩል ዲስታንስ ማለት ነው። በእኩል ዲስታንስ እሱን በደንብ እያንዳንዷ ቨርቴክስ ሙቭ የምታደርግበት ዲስታንስ እኩል ይሆናል። ያ ሙቭ የሚያደርገው የሚያንቀሳቅሰው ነገር ደግሞ ያ ትራንስሌሽን ቬክተር ይባላል ማለት ነው። ትራንስሌሽን ቬክተር ያኛው ደግሞ ለምሳሌ የመጀመሪያዋ ፖይንት ፒ ከነበረች እና ስትንቀሳቀስ ፒ ፕራይም ከመጣች ፒ ወደ ፒ ፕራይም የሚካሄደ ቬክተር ነው አይደል? ይሄ ማለት ምን ማለት ነው? ቺኛዋ ፕራይም ላይ ፒ ፕራይም ማይነስ ፒ ይሆናል። ይሄ ምንድነው? ትራንስሌሽን ቬክተሩን አገኘ ነው ማለት ነው። ትራንስሌሽን ቬክተሩን አገኘ ነው ማለት ነው። በጣም ለምሳሌ አሁን ኤግዛምፕል እዚህ ጋር ለምሳሌ the origin is translated to AB ይላል። ኦሪጂን ማለት ምን ማለት ነው? በኤክስ ዋይ ፕሌን ኦሪጂን ማለት 0 0 ማለት ነው። ስለዚህ 0 0 ወዴት ሄደ ነው የሚለው? ወደ ኤ ኮማ ቢ ሄደ ነው። አሁን ትራንስሌተሩ ማን ነው የሚለውን ለማግኘት መቀነስ ነው የሚሆነው። ቲ ምን ይመጣል? አሁን የመጀመሪያው ኤ ማይነስ 0 ኮማ ቢ ማይነስ 0 ነው። እዛው ራሱ ኤ ቢ ስለመጣ ኤ ኮማ ቢ መጣ። ስለዚህ ቲ ኢኳል ቱ ኤ ኮማ ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላ ፖይንትስ ታዲያ የሆነ ፖይንት ለምሳሌ ትራንስሌተሩ ኤ ቢ ከሆነ ለምሳሌ 2 ኮማ 3 ወዴት ይሄዳል ብትሉኝ በዚህ ትራንስሌተር ቬክተሩ ምን ይሆናል? አሁን 2 ፕላስ ኤ ይሆናል 3 ፕላስ ቢ ይሆናል ማለት ነው። ወደዚህ ሙቭ ያደርጋል። መደመር ነው ከዚህ በኋላ ትራንስሌተር ይሄ ቬክተር ነው። ትራንስሌተር ቬክተሩን ካገኘ ነው በኋላ የፈለገውን ያህል ፖይንት ቢሰጠን ሙቭ ለማድረግ ምንድነው ቬክተሯን መደመር ነው ማለት ነው። ቬክተሯን ደምረን እናገኛለን። ይሄ እዚህ ጋር የሚነግራችሁ ይሄን ነው። ይታያችኋል አይደለ? yes ኤኒ ፖይንት ኤክስ ኮማ ዋይ ከሆነ በእችን ቬክተር እንጠቀምና ፕላስ አድርገን የመጀመሪያው ከመጀመሪያው ይደመራል፣ የሁለተኛው ከሁለተኛው ይደመራል። እሱን አድርገን እናስቀምጣለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ ኤግዛምፕል እንስ ኤግዛምፕል ምንድነው የሚለው? ሌት ቲ ቢ ያ የትራንስሌሽን ቬክተር ቲ ታወቀ። አንደኛ እንበልና ቲ ታውቋል። ምንድነው? ፋይንድ ዘ ኢሜጅ ኦፍ ኤ ምንድነው? ፖይንቷ ማነች? 2 ኮማ 1 ወዴት ይሄዳል? ወደ እቺኛዋን ላጥፋትና ወደ ኤ ፕራይም ትሄዳለች። ኤ ፕራይም ማን ይሆናል የሚለውን አንድ እንይዛለን። እሺ ቢ ደግሞ ማን ነው? ቢ ደግሞ -1 ኮማ 2 ወዴት ይሄዳል? ወደ ቢ ፕራይም። እሺ ኮማ ሁለቱን ማወቅ አለብን። እንዲሁም ደግሞ ሲ ደግሞ -5 ኮማ 1 እሺ ወዴት? ወደ ሲ ፕራይም ወዴት ይሄዳል የምትለዋን ነው የምናክሰው። ትራንስሌተሩ ማን ነው? እዚህ ሁሉም ጋር ምን ሆነ አለበት? ቲ 2 ኮማ 3 ነው። አሁንም እዚህ ጋር ተመሳሳይ ነው። 2 ኮማ 3 ነው። እዚህ ጋር ቲ ማን ነው? 2 ኮማ 3 ነው ቬክተሩ ማለት ነው። ምንድነው ያለው? ፖይንት ከሆነ መደመር አይደለም። የመጀመሪያውን ከመጀመሪያው ስንደምረው
ይሄ ማለት አሁን ምን ይሆናል? ለዚህ ለመጀመሪያው ለኤ 2 + 2 ኮማ 1 + 3 መጣ ማለት። ይቺን ከማን ጋር እንደምራታለን? ከመጀመሪያዋ ቬክተር ጋር እንደምራል። ይቺኛዋ ዋን ደግሞ ከሁለተኛዋ ቬክተር ጋር ከዋይ ጋር። ስለዚህ ስንት ይመጣል? አሁን 4,4 መጣ ማለት ነው። 4,4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። በዚህ መሰረት አሁን ቢ ፕራይም መፈለግ ቀላል ነው። -1 አለ። -1 + 2 ስንት ይመጣል? 1 ይመጣል። እሺ 2,3 ስንት ይመጣል? 2 + 3 ስንት ይመጣል? 5። ስለዚህ 1,5 ይመጣል ማለት ነው። ሲ በተመሳሳይ ምን ይመጣል? አሁን ሲ 2,3 -5 + ስንት ነው? -3 ይመጣል። እንዲሁም ደግሞ 1,3 ስንት ይመጣል? 4 ይመጣል ማለት ነው። 4 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሁለተኛ ምንድን ነው የሚለን? ኢፍ ትራንስሌሽን ቲ ቴክስ ኦሪጂን ቱ -2,2 ይኸው ምን ይለናል? 0 ማለት ነው። ኦሪጂን ብያቸዋለሁ ቅድም። ወዴት ወሰደው ይለናል? ወደ -2,2 ወሰደ። አሁን ቲን ማግኘት አለብን። ቲን መቀነስ ነው ብለናል አይደለ? ስለዚህ -2 ሲቀነስ 0 -2 ይመጣል። ስለዚህ -2,2 ሲቀነስ 0 2 ነው። ራሱ ቬክተሩ ይመጣል። ጥያቄው ምንድን ነው? ፋይንድ ዘ ኢሜጅ ኦፍ ዘ ፖይንትስ ፒ ለምሳሌ ፒን እንስራውና ኪው ለእናንተ ሰጣችሁ 3,5ን ወዴት ይወስደዋል ነው። አሁን በጣም ቀላል ወደ ፒ ፕራይም ብንላት ይችል -2 መደመር ነው ብለናል። ፖይንቶች አለ። የመጀመሪያውን ከመጀመሪያው ማለት -2 + 3 2 + 5 ይመጣል። ስለዚህ ስንት ይመጣል? 1 ስንት ይመጣል? -2 + 3 1 ነው። 1,7 ይመጣል ማለት ነው። 1,7 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ኤክሰርሳይዝ 6.1 ማለት ነው። ሶሪ የመጽሐፋችሁ ምን ይለናል? ሌት ቲ ቢ የትራንስሌሽን ቬክተር የ2,3 ተሰጠ። ሶ ፋይንድ ዘ ኢሜጅ ኦፍ ኤ -1,4 ኤንድ ሲ ኤንድ እና ቢ ለማለት ነው። ይሄኛው መሰለኝ ኤ ብሎ ስለጀመረ ማለት ነው። እዛ ጋር 3,5 ስሩ ዘ ትራንስሌሽን ቲ ነው የሚለን። ይሄ በጣም ቀላል ነው። ይሄ ብንልና ኤ ማን ነው? -1,4 ነው። ስለዚህ ወደ ኤ ፕራይም ሄደ። ኤ ፕራይም ደግሞ ማን ነው የሚለውን ለማወቅ ትራንስሌተሩ ማን ነው? ትራንስሌተሩ 2,3 ነው አይደለ? ቬክተር ብለን ተሰጠ። እንዲሁም ደግሞ ቢ ማን ነው? 3,5 ብለናል። ወደ ቢ ፕራይም ትራንስሌት ቢደረግ ሁለቱም እነማን ናቸው ብሎ ለማወቅ መደመር ነው። ሁለቱ ትራንስሌት ቬክተር ለሁለቱም 2,3 ስለሆነ ማለት ነው። የመጀመሪያው ከመጀመሪያው ሲደመር -1 + 2 ስንት ይመጣል? 1 ይመጣል። 4 + 3 ስንት ይመጣል? 7 ይመጣል ማለት ነው። ኤ ፕራይም 1,7 ይመጣል። ቢ ፕራይም በተመሳሳይ 3 + 2 ስንት ይመጣል? 5 ይመጣል። እሺ 5 + 3 ስንት ይመጣል? 8 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? ይሄ እጅግ በጣም ቀላል ስለሆነ ማለት ነው። እሺ ሶሪ ሁለተኛ ምንድን ነው የሚለን? ሁለተኛው ይሄ አንደኛውን ዘ ኢሜጅ ኦፍ ዘ ፖይንት እሺ -2,3 የሚባል ፖይንት ትራንስሌት ሲደረግ ኢሜጁ ስንት ነው ይለናል? 3,-1 ነው። አሁን ትራንስሌተሩ አልታወቅም ስንት እንደሆነ ማለት። ከዛ ግን ጥያቄው ምንድነው? የ4,2 ኢሜጅ ደግሞ ማን ይመጣ አለ የሚለን አይደል የሚለው። መጀመሪያ ትራንስሌተሯን ማግኘት አለብን። አንደር ዘ ሴም ትራንስሌሽን ስለሆነ እየሰራን ያለ ነው ማለት ነው። ትራንስሌተሩን ለማግኘት ምንድነው መቀነስ ብለናል አይደል? የመጀመሪያውን ከመጨረሻው መቀነስ ማለት ይህችን ለምሳሌ ከ3 ሲቀነስ -2 -1 ሲቀነስ -3 ስንት ይመጣል? ይሄ 5 ይመጣል አይደለም? ይሄው 3 ሲቀነስ -2 ይሄው 3 ሲደመር 2 ይመጣል 5 ይመጣል። እሺ ያኛው ደግሞ -1 -3 ይመጣል። ይሄ ደግሞ -4 ይመጣል። ስለዚህ 5 እና -4 ምን ይመጡ? ትራንስሌሽን ቬክተር መጣል ማለት ነው። ከዛ በኋላ መደመር ነው። ለምሳሌ 4,2 ወደ ይታል። ስለዚህ 4 ሲደመር 5 ስንት ይመጣል? 4 እዚህ 4 ሲደመር 5 ማለት ነው። ኮማ ይሄኛው ደግሞ ማለት -4 + 2 ማለት ነው። በቃ ስለዚህ 4 ሲደመር 5 ስንት ይመጣል? 9 ይመጣል። -4 + 2 ደግሞ ስንት ይመጣል? -2 ይመጣል። ስለዚህ የ4,2 ዊዝ ዘ ሴም ትራንስሌሽን ቬክተር ስንት ይመጣል ማለት ነው? 9 -2 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ
ሶስተኛው በዚህ መሰረት በጣም ቀላል ነው። ምንድን ነው የሚለን ኤ ተሰጠ፣ ቢ ተሰጠ፣ ሲ አር ቨርቲስ ኦፍ ትሪያንግል ኤቢሲ። ለምሳሌ ትሪያንግል እንደዚህ ብለን እንቁጠረው እና አሲዩም ኤ ነው ብለን እንውሰደው፣ ይሄኛው ቢ ነው ብለን እንውሰደው፣ ይሄኛው ሲ ነው ብለን ፖይንቶች ኤ ማነች -4,2 ነው። እሺ ቢ ማን ነው 0,1 ነው። እሺ ሲ ማን ነው -2,-3 ነው። እና ወደሆነ ቦታ ሙቭ አደረገ እና ሌላ ትራንስሌሽን ቬክተር ሰጠ ማለት ማን ነው ኤ ፕራይም፣ እሺ ቢ ፕራይም፣ ከዛ ደግሞ ሲ ፕራይም። ግን ምንድን ነው የሚለን ኤፍ ኤ ፕራይም ተሰጠ። ኤ ፕራይም ማን ነው -1,6 ነው። ይሄኛው አይታወቅም፣ ይሄኛውም አይታወቅም። የሚፈለገው ይሄ ፓርት ነው ማለት ፋይንድ ዘ ኢሜጅ ኦፍ ቢ ፕራይም ኤንድ ሲ ፕራይም ኦፍ ቢ ኤንድ ሲ ዊዝ ዘ ሴም ትራንስሌሽን ይላል። ዘ ሴም ትራንስሌሽን አንድ የምናውቃት ግን አለች ኤ ፕራይም። አሁን ኤን ወዴት ወሰዳት? ወደ ኤ ፕራይም። ምን ማለት ነው? -4,2 ወዴት ነው ወሰዳት? ወደ -1,6 ነው። ስለዚህ ቲን ማግኘት አለብን፣ መቀነስ ነው። ቲ ምን ይመጣል? አሁን -1 ማይነስ ኦፍ ማይነስ ፕላስ ይሆናል። -1 + 4 እንዲሁም ደግሞ 6 ሲቀነስ 2 ስንት ይመጣል? ቲ 3,4 መጣ ማለት ነው። 3,4 መጣ ማለት ነው። በጣም አሪፍ፣ ግልጽ ነው ተማሪዎች። ከዚህ በኋላማ መደመር ነው እያንዳንዱ። አሁን ለምሳሌ ሲን ለማግኘት ምንድን ነው የምናደርገው? እሺ ቆይ ከለሯን በደንብ ቀየር ላድርግላችሁ እና በደንብ አሁን ሲ ፕራይምን ለማግኘት ምንድን ነው የምናደርገው? ሲ ፕራይም እንልና እዚህ ጋር ያለውን ቬክተሯን ወስዳለን። 3ን ከማን ጋር እንደምዛለን? ከ-2 ጋር። ስለዚህ 3 ሲደመር -2 ስንት ይመጣል? 1 ይመጣል ማለት ነው። እሺ ከዛ ደግሞ -3 ሲደመር 4 1 ይመጣል ማለት ነው። ስለዚህ ሲ ፕራይም 1 መጣ ማለት ነው። ቢ ፕራይም በተመሳሳይ ቢን መደመር ነው። ማን ላይ? ይችንና ቢን መደመር ማለት ነው። ስለዚህ 0 ሲደመር 3 ይመጣል። 1 ሲደመር 4 ደግሞ ስንት ይመጣል? 5 ይመጣል ማለት ነው። ይሄ በጣም ቀላል ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እሺ አምስተኛ if a translation takes origin to 3,4 ነው የሚለን። ይሄ በጣም ቀላል ነው። 0ን ወዴት ነው የወሰደው? ወደ 3,4። ትራንስሌተሩ በቀላሉ ሲቀነስ ስንት ይመጣል? 3,4 ይመጣል ማለት ነው። ጥያቄው ምንድነው? ፒን እና ኪውንስ ወዴት ይወስዳቸዋል ነው። ፒ ማለት 5,7 ወደ ፒ ፕራይም ወዴት ይወስደዋል? እሺ እንዲሁም ደግሞ ኪው ይቺ 5 ነች፣ ሶሪ ዲስ 5። እሺ ኪው ደግሞ -3,6ን ወደ ኪው ፕራይም ማን ይወስዳታል ነው። ይሄ በጣም ቀላል ነው። ኦልሬዲ ቬክተሩ ስለተገኘ መደመር ነው። 5 ሲደመር 3 ለፒ ፕራይም ስንት ይሆናል? የመጀመሪያው 8። ለምን 3 ሲደመር 5 ማለት ነው። እሺ 7 ሲደመር 4 ስንት ይመጣል? 11። ፒ ፕራይም ተገኘ። ኪው ደግሞ ለማግኘት መደመር ነው። -3 + 3 ስንት ይመጣል? 0 ይመጣል። 4 + 6 ስንት ይመጣል? 10 ይመጣል ማለት ነው። ስለዚህ ኪው ፕራይም 0,10 ይመጣል ማለት ነው። በጣም አሪፍ፣ ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ደግሞ ላይንስ እንዴት ትራንስሌት ይደረጋል? ላይንስ እንዴት ትራንስሌት ኦልሬዲ ቬክተሩን ስለምናውቅ ቬክተር ማለት ከዚህ በፊት ስላየ ለምሳሌ ምን ልለው ኢፍ ኤ ትራንስሌሽን ቴክስ -2,3ን ወደ የተወሰደው ነው የሚለን ወደ 1,2 ወሰደው። ቲው ስንት ነው? ቲውን ማግኘት ነው። 1 ሲቀነስ -2 2 ሲቀነስ 3 እናደርጋለን። ቲው ስንት ይመጣል? አሁን 3 ይመጣል። ይሄኛው 3,-1 መጣ ማለት ነው። 3,-1 መጣ ማለት ነው። ባጭሩ እዚህ ጋር ኤል ማለት ስንት ነው? 3x - y y ነች ፕላስ 4 = 0 ነው። ወደ ኤል ፕራይም ሲወስደው ኤል ፕራይም ማለት 3x ፕራይም y ፕራይም ፕላስ 4 = 0 ነው። ግን ኤክስ ፕራይም ማለት ወዴት ነች? ኤክስ ፕራይም ማለት ማን ነው? ኤክስ ፕራይም ማለት ኢንሾርት ሲፈጠር ማለት ኤክስ ፕራይም ማለት ኤክስ ማይነስ 3 ነች። ዋይ ፕራይም ማለት ምንድነው? ዋይ ማይነስ ኦፍ -1 ይሄ ማለት ዋይ ፕላስ 1 ነች ማለት ነው። ዋይ ፕላስ 1 ይሆናል ማለት ነው። አሁን መተካት ነው የኛው።
እዚህ ጋር ማለት ሰው ምን ይሆናል አሁን ኤል ፕራይም እኩል ይሆናል ምን ይወጣል 3 ኢንቱ ኤክስ ማይነስ 3 ማይነስ ዋይም ፕላስ ዋን ይመጣል ማይነስ ኦፍ ማይነስ ፕላስ ስለሚሆን ማለት ነው። ከዛ ፕላስ 4 ኢኳልስ ቱ 0 ይመጣል ማለት ነው። ሶ ይሄንን አሬንጅ እናድርገው ስንት ይመጣል አሁን ይሄ 3x ማይነስ 9 ማይነስ y ማይነስ 1 ፕላስ 4 ኢኳልስ ቱ 0 ይመጣል ማለት ነው። ሶ ስንት ይመጣል አሁን 3x ማይነስ y ማይነስ 10 ፕላስ 4 ኢኳልስ ቱ 0 ይመጣል። ሶ ማይነስ 10 የመጣችው ማይነስ 9 ማይነስ 1 ማይነስ 10 ይመጣል። ሶ ምን ይመጣል አሁን 3x ማይነስ y ማይነስ 6 ኢኳልስ ቱ 0። ስለዚህ ይሄ ምንድነው? this is the translation of the line የዚህ ላይን ትራንስሌሽን አንደር ቬክተር ማን አንደር ቬክተር ኮማ 3 ኮማ 1 ማይነስ 1 ማለት ነው። በጣም አሪፍ። ሶ ቢ ወዴት ይሄዳል? ቢ ደግሞ ምን ነበረ ስንሰራው አሁን ቢ ማለት ኤል ማን ነበረ? እሺ 4y + 2x + 4y + 2x + 1 = 0 ወዴት ነው የሚሄደው? ኤል ፕራይም እንልና 4 ኢንቱ y + 1 አለ ያለው እዚህ ጋር የተጠቀምናትን መጠቀም y ስለቀደመች ማለት ነው ፕላስ 2 ኢንቱ x ማይነስ 1 ሶ ማይነስ 1 ሳይሆን ማይነስ 3 ማለት ነው። ለምን ቲዋ ዘ ሴም ትራንስሌሽን ስለሆነ 3 ኮማ ማይነስ 1 ስለሆነች ማለት ነው። እሺ ከዛ ፕላስ 1 ኢኳልስ ቱ 0 ይመጣል ማለት ነው። ሶ ይሄን ስንጨርሰው ምን ይሆናል 4y ፕላስ 4 ፕላስ 2x ማይነስ 6 ፕላስ 1 ኢኳልስ ቱ 0 ይመጣል ማለት። ስለዚህ ምን ይሆናል አሁን 4y ፕላስ 2x እዚህ ጋር 4 አለ እዚህ ጋር ማይነስ 6 አለ ስንት ይመጣል? ማይነስ 2 ይመጣል አይደለ? ማይነስ 2 ፕላስ 1 ስንት ይመጣል? ኢኳልስ ቱ 0 ነው። ስለዚህ ምን መጣ አሁን 4y ፕላስ 2x ማይነስ 1 ኢኳልስ ቱ ምን መጣ? 0 ይመጣል ማለት ይቺ ማነች? እቺ ኤል ፕራይም ነች ማለት ነው። ኤል ፕራይም ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ በዚህ መሰረት አሁን ይሄኛውን ማግኘቱ በጣም ቀላል ነው። ኤክሰርሳይዝ 6.2 ማለት ነው። ኢፍ ዘ ትራንስሌሽን ቴክስ ቲን ወዴት ነው የሚወስደው? ቲ ማለት ቲን ማግኘት አለብን። ማን ነው 1 ኮማ ማይነስ 4ን ወዴት ይወስደዋል? ቲ ወደ ማይነስ 3 ኮማ 2 ነው። ሶ ቲ ስናገኘው ማን ነው? ቲ ማለት መቀነስ ነው አይደል? ማይነስ 3 ማይነስ 1 ከዚህ ሶሪ እቺኛው ኮማ ነች። ማይነስ 1 ልክ ነኝ። እቺኛው ኮማ ከዛ 2 ሲቀነስ ኔጌቲቭ 4 ይመጣል። ስለዚህ ስንት ይመጣል አሁን? ማይነስ 4 ኮማ 6 መጣ ማለት ነው። ማይነስ 2 ፕላስ ይሆናል ፕላስ 4 6 ይመጣል ማለት ሶ ከዚህ በኋላ ምን ይሆናል አሁን? ኤል ፕራይም ምን ይሆናል? 5 እቺኛዋ እንዲህ እናርጋት ጀስት እንዲህ እናርጋት 5 ኢንቱ ማይነስ 4 ስለሆነ ኤክስ ማይነስ ኦፍ ማይነስ 4 መጣ ማለት ነው። ፕላስ 4 ኢንቱ ዋይ ማይነስ 6 ፕላስ 9 ኢኳልስ ቱ ምን ነው 0 መጣ። ስለዚህ ምን መጣ አሁን? ይሄ 5 ኢንቱ ኤክስ ፕላስ 4 ይመጣል ፕላስ 4 ኢንቱ ዋይ ማይነስ 6 ፕላስ 9 ኢኳልስ ቱ 0 ነው። ከዚህ በኋላ ይነራል ማለት ነው 5x ፕላስ 20 ፕላስ 4y ማይነስ 24 ፕላስ 9 ኢኳልስ ቱ 0 መጣ ማለት ነው። ሶ 5x ፕላስ 4y እናርግና 20 ሲቀነስ 24 ስንት ይመጣል? ኔጌቲቭ 4 አይደለ? ኔጌቲቭ 4 ሲደመር 9 ስንት ይመጣል? 5። ስለዚህ ፕላስ 5 እኩል ይሆናል 0 እናገኛለን ማለት ነው። 0 እናገኛለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ሁለቱም ተመሳሳይ ናቸው። አሁን ቲ ከታወቀ የሁለተኛው አንድ አይነት ነው የሚሆነው ከዚህ በኋላ 0 0ን ወዴት ነው ወሰደው? ኦሪጂን ነው ወደ 0 ኮማ። ሶ ቲው ማን ነው? ቲው ማለት 0 ኮማ 2 ይሆናል ማለት ነው። ሶ ምንም የተለየ ነገር ሶ ዋይ ማይነስ ምን እንላለን? የዚህኛው የኤል ፕራይም ዋይ ማይነስ 2 እንላለን። ይሄው ተገኘ። አንደር ዘ ሴም ነው ለሁለቱም ትራንስ ኢኳልስ ቱ 3 ኤክስ ማይነስ 0 ማይነስ 1 የኤክስ ዋጋ 0 ነው የዋይ ስለሆነ ማለት። ስለዚህ ምን እንላለን አሁን? ዋይ ማይነስ 2 እኩል ይሆናል 3 ኤክስ ማይነስ 1 ነው 0 ስለሆነ ለውጥ የለውም። ስለዚህ ወደዛ ሲሄድ ዋይ እኩል ይሆናል
3x ማይነስ 1 ፕላስ 2 ይሆናል። ሶ ዋይ እኩል ይሆናል 3x ፕላስ 1 ይመጣል። ይሄ ማን ነው? የኤል ፕራይም ማለት ነው። ኤል ፕራይም ማለት ነው። ይሄ ሶ በተመሳሳይ ነው። ኤል ፕራይም ምን ይሆናል? አሁን 3 ኢንቱ ዋይ ማይነስ 2 ፕላስ ኤክስ ማይነስ 0 ኢኳልስ ቱ 12 ይመጣል ማለት ነው። ሶ ስንት ይመጣል? አሁን 3 ዋይ ማይነስ 6 ፕላስ ኤክስ ኢኳልስ ቱ 12 ይመጣል። እሺ 6ን ወደዛ በወስዳት 3 ዋይ ፕላስ ኤክስ ኢኳልስ ቱ 12 ፕላስ ይሆናል ኔጌቲቭ ስለነበረ ሶሪ እቺ 8 ሳይሆን 6 ነች። እቺ 6 ነች። ሶ 3 ዋይ ፕላስ ኤክስ እኩል ይሆናል 18 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ማን ነው? ኤል ፕራይም መጣ ማለት ነው። ሶ ኤል ፕራይም በዚህ መልኩ ይመጣል ማለት ነው። በጣም አሪፍ። እሺ እሺ ኢፍ ዘ ኢሜጅ ኦፍ ኤ ላይን ሶስተኛ ማለት ነው። ይህ የዚህ ላይን በሆነ ትራንስሌት ሲደረግ ወደዚህ መጣ። ዜን ትራንስሌሽን ቬክተር ዋን ነው አሁን የተፈለገችው። አይዘር ፓራላል ቱ ዘ ኤክስ አክሲስ ኦር ፓራላል ቱ ዘ ዋይ አክሲስ። ፓራላል ቱ ዘ ኤክስ አክሲስ ከሆነ ዋይን 0 እናደርግና እንቀጥላለን። ኤክስ አክሲስ ለዋይ አክሲስ ፓራላል ከሆነ ደግሞ ኤክስን 0 አድርገን ደግሞ እንሄድበታለን ማለት ነው። ሶ በዚህ እንሂድ እስኪ። ሶ አሁን ምንድነው ጥያቄው? ምንድነው ኤሉ ነው የተሰጠ። ኤሉ ምን ማን ነው? እዚህ ጋር 2x ማይነስ 3y እኩል ይሆናል ስንት ነው? 7 ነው። እሺ ኤል ፕራይም ደግሞ ማን ነው? እዚህ ጋር 2x ማይነስ 3y ኢኳልስ ቱ 0 ነው። ሶ ቲው ማን ነው ነው ጥያቄ። ቲው ቺ ኤ ኮማ ቢ ብንላት ይቺ ማን ነች? ኤ ማን ነች? ቢ ማን ነች ነው አይደለ? የስ ቅድም ምንድን ነበር ስንሰራበት የነበረው እዚህ ጋር ቁጥሮችን ካገኘን ላይክ ለምሳሌ እዚህ ጋር እንዳገኘ ናቸው። አሁን ከለሩን ልቀይረውና ልክ ሬድ ላድርገው። ልክ ቬክተሮችን ካገኘን በኋላ እንደነዚህ አይነት ቬክተሮችን ማይነስ ማይነስ እያደረግን ያስገባንበት እዚህ ጋር ማይነስ ማይነስ እያደረግን ያስገባንበት። ሶ አሁን እዚህ ጋር ምን እናደርጋለን መሰለኝ? ሌት ቲ የተባለ ቬክተር ኤ ኮማ ቢ ነው አይደለ? እንበለው አናቃቸውም ይሄንና ቢ። ሶ እዚህ ውስጥ ስናስገባው ነው አይደል? ይሄን ወደዚህ አምጥቶ ይሄን አስገብተን እዚህ ጋር ይሄን የሰጠን። ሶ ምን እናደርጋለን? አሁን ምን እናደርጋለን ማለት ነው? የዚህን ኤል ፕራይም በዚህ ቬክተር ስንስራት ምን ይመጣል? አሁን 2 ኢንቱ ኤክስ ማይነስ ኤ መጣች ማለት ነው። አስዩም ኤ ኮማ ቢ ስላልናት ማለት ነው። ኤ ኮማ ቢ ስላልን ማለት ሶ ማይነስ ይችን ነው የምንጠቀመው። 3 ኢንቱ ዋይ ማይነስ ቢ ይሄን ወደዛ ልውሰደውና እጅ ኳልስቱ ማን ነው? 7 ነው። ይሄ ደግሞ ከማን ጋር እኩል መሆን አለበት? ይሄ መጣ ማለት ነው፣ ትራንስሌት ሲደረግ ማለት ነው። ግልጽ ነው ተማሪዎች? የስ የስ። ሶ አሁን ምን እናርገው? ይሄን ሪአሬንጅ እናርገው። እስኪ ሪአሬንጅ እናርገውና ይሄን ምን ይሆናል አሁን? 2x ማይነስ 2a ማይነስ 3y ፕላስ 3b ይመጣል። ኔጌቲቭ ኔጌቲቭ ከዛ ማይነስ ጀስት ወደዛ ልውሰደውና 7 እኩል ይሆናል 0 እንበለው። ወደዚህ ልውሰደው 7 ማለት ሶ ሪአሬንጅ ሳደርገው ምን መጣው? 2x ማይነስ 3y ማይነስ 2a ፕላስ 3b ማይነስ 7 እኩል ይሆናል 0 ነው። ሶ ይሄን ወደዛ ልውሰደው እስኪ። ይሄ ማለት 2x ማይነስ 3y ይሄ እኩል ይሆናል 2a ማይነስ 3b ፕላስ 7 መጣ። ግን ይሄኛው አሁን ኮምፔር አድርጉ ታያችሁት። ይሄኛው ግን ምንድን ነበር የሚለው? የመጣው ትራንስሌት ተደርጎ የመጣው ውጤት ደግሞ ማን ነው? ትራንስሌት ተደርጎ የመጣው ውጤት ማለት ማን ነው የሚወጣው? 2x ፕላስ 3y እኩል ይሆናል 0 እና አሁን ይኸውላችሁ በደንብ ይሄና ይሄ ፖይንት እኩል መሆን አለባቸው። በሆነች ቬክተር ነው ትራንስሌት ተደርጎ ይሄኛው የመጣ ብለን አስብ። ያችን ደግሞ ኤ እና ቢ አስገብተን ሪአሬንጅ ሰው ምን ማለት ነው? አሁን ለምሳሌ ኬዝ 1 ይሄ ማለት ምን ማለት ነው? ኬዝ 1 አሁን ይሄው ኬዝ 1 ከማለቴ በፊት እንዲላል ይሄ ማለት 2a ማይነስ 3b ፕላስ 7 ምን መሆን አለበት? 0። እነዚህ ሁለቱ እኩል መሆን አለባቸው። ይሄ ፖይንት እና እዚህ ጋር ያለው ይሄኛው እኩል መሆን አለባቸው። ይቺ ፓርት ማለት ሶ ምን ማለት አሁን ኤ የኤክስ ፓርት ነች፣ ቢ ደግሞ የዋይ ፓርት ነች። ሶ ኬዝ 1 ለምሳሌ ፓራላል ቱ ኤክስ ይሄው እዚህ ጋር ጥያቄውን አይታችኋል። ወይም ፓራላል ቱ ኤክስ አክሲስ ሲሆን ምን ይሆናል? ቢ0
ኬዝ ዋን ፓራላል ቱ ኤክስ አክሲስ ከሆነ ይሄ ማለት ቢ ዊች ኢዝ ኢኳል ቱ 0 ትሆናለች ማለት ነው። ስለዚህ ምን ይሆናል አሁን 2a ማይነስ 0 ፕላስ 7 ኢኳልስ ቱ 0 መጣ። ሶ ስንት ይመጣል አሁን ይሄ 2a ዊች ኢዝ ኢኳል ቱ ወደዛ ቢወስደው ማይነስ 7 ይመጣል። ሶ ይሄ ማለት a ዊች ኢዝ ኢኳል ቱ ማይነስ 7 ኦቨር 2 መጣ። ስለዚህ አንደኛዋ ቬክተር ማን ትሆናለች ማለት ነው? አንደኛዋ ቬክተር ማይነስ 7 ኦቨር 2 ኮማ 0 ከሆናት ላይ ኬስ 2 ደግሞ በኬስ 2 ደግሞ ኬስ 2 ማለት when it's parallel to the y axis ስለሚለው ይሄ ማለት x0 ሲሆን ምንድነው x0 ማለት የኤ ፓርት የመጀመሪያው ፓርት 0 ኤ ኮማ ቢ ስላልነው የመጀመሪያው ለኤክስ ነው የሁለተኛው ለዋይ ስለሆነ ማለት ነው። ስለዚህ ምን ይሆናል አሁን 2 ታይምስ 0 ማይነስ 3b ፕላስ 7 ኢኳልስ ቱ 0 ነው። ሶ ይሄ ፓርት 0 ይመጣል ማይነስ 3b ፕላስ ወደዚያ ነው ሰዳት ፕላስ ከማለት is equal to ማይነስ 7 ነው። ሶ b which is equal to ስንት መጣ? ሶሪ 7 ኦቨር 3። ስለዚህ ሌላኛው ቲ ደግሞ ስንት መጣ? 0.7 ኦቨር 3 መጣ ማለት። ስለዚህ በፓራላል ቱ ዘ ኤክስ አክሲስ እና በፓራላል ቱ ዘ ዋይ አክሲስ ሁለቱ ቬክተሮች ትራንስሌሽን ቬክተሮቹ ይሄንን ይመጣሉ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ ሌላኛው ሰርክል ትራንስሌት ይደረጋል። አሁን ፖይንት ትራንስሌት ማድረግ አይተናል፣ ላይን ትራንስሌት ማድረግ አይተናል። አሁን ደግሞ ሰርክል እንዴት ነው ትራንስሌት ማድረግ የሚቻለው? ሶ ቅድም መጀመሪያ እንዳልኳችሁ ሪጂድ ሞሽን ስለሆነ ትራንስሌሽን ሰርክል ሴንተሯን ብቻ ነው ሙቭ የምናደርጋት እንጂ ሬዲየስ አይቀየርም አይደለ? ሰርክል ደግሞ ኢኩዌሽኑ ምንድን ነው? ጀነራል ኢኩዌሽኑ ሰርክል ምንድን ነው? ኤክስ ማይነስ ኤች ዘ ሆል ስኩዌር ፕላስ ዋይ ማይነስ ኬ ዘ ሆል ስኩዌር ኢዝ ኢኳል ቱ አር ስኩዌር ነው። ኤች ኬ ምንድን ናቸው? ኤች ኮማ ኬ ማለት ሴንተር ናቸው። ሴንተር ኦፍ የጊቭን ሰርክል ማለት። ስለዚህ አሁን እኛ ከኛ የሚጠበቀው የሰርክሉን ሴንተር ካገኘን በኋላ እሱን ሴንተር ምን ማድረግ ነው? በዛች ፖይንት መደመር ማለት ነው። በዛች ፖይንት ላይ ሙቭ ማድረግ ማለት ነው። ሰው ምንድነው አሁን እዚህ ጋር አሁን የመጀመሪያው ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳልስ ቱ 4 ማለት እንዲህ ብለን ማስቀመጥ እንችላለን። ይሄ ማለት እንዲህ ማለት እንችላለን። ኤክስ ማይነስ 0 ዘ ሆል ስኩዌር ፕላስ ዋይ ማይነስ 0 ዘ ሆል ስኩዌር ኢኳል ቱ 4 ብለን ይሄ ማለት ሴንተሩ ምን መጣ? 0 0 ማለት ሶ 0 0 ሙቭ እናርጋት። ሶ ትራንስሌሽን ደግሞ ቲው ደግሞ ማን ነው? ኦሪጂኑን ወዴት ነው ወሰደ? ወደ ማይነስ 2 ኮማ ሶ ቲው ማን ነው? ቲው ማይነስ 2 ኮማ 2 መጣ ማለት ሶ በቃ እዚህ ጋር ማስቀመጥ። ስለዚህ ምን እንላለን አሁን አዲሱ ሰርክል ሲ ፕራይም ነው። ይሄኛው ሲ ቢሆን ይሄኛው ሲ ፕራይም ምን ይሆናል? አሁን ልክ እንደ ላይኑ ኤክስ ማይነስ ኦፍ ማይነስ እዚህ ጋር ያለችዋ ማለት ነው ፕላስ 2 መጣ ማለት ነው። ዘ ሆል ስኩዌር ፕላስ ዋይ ማይነስ 2 ዘ ሆል ስኩዌር ኢኳል ቱ 4 ይመጣል። አየው እዚህ ጋር በጣም ጥንቃቄ እንድታደርጉ ሰርክል ትራንስሌት ሲደረግ ሬዲየሱ አይቀየርም። ፖይንቱ ምንድነው የሚቀየረው? ሴንተሯ ብቻ ነው ትራንስሌት የምትደረገው። ስለዚህ አያችሁ ይሄኛው ዋናው ኦሪጂናሉ ሰርክል የነበረ ትራንስሌት ሲደረግ ደግሞ የመጣው ሰርክል ደግሞ ይሄን መጣ ማለት ነው። ሶ ከኛ የሚጠበቀው ምንድነው ሴንተሯን መፈለግ ነው። ሴንተሯን ትራንስሌት እናደርጋታለን በዛ ቬክተር። ከዛ በኋላ ዳይሬክትሊ መተካት ይሆናል ማለት ነው። በጣም አሪፍ። ሶ እዚህ ጋር እንደሚለው as translation is a rigid motion translation rigid motion እንደመሆኑ to translate a circle it suffices to translate the center of the circle አያችሁ by translation vector keeping its radius for the image radius አይቀየርም ኪፕ አድርገን ነው የምንሄደው ማለት ነው። በጣም አሪፍ። እሺ ለምሳሌ ኤክሰርሳይዝ 6.3 ምን ይላል? if a translation t takes origin to 0 0 ማለት አንደኛ ምን መጣ? አሁን ቲው ማን ነው? ቬክተሩ ማይነስ 3.3 ነው። በቃ ኦሪጂን ስለሆነ ያኛው ሲቀነስ ለውጥ ስለሌለው ሶ ይሄኛው ሰርክል ወዴት ይሄዳል? ሶ ይሄኛው ሰርክሉ ማን ነበር? ሰርክሉ ማለት ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳል ቱ 16 ነው። ስለዚህ ቬክተሯ ታወቀች። ሶ ሲ ፕራይም ምን ይሆናል? አሁን ይሄኛውን እኩል ይሆናል ከምለው ላይክ እንደ ላይን እናስቀምጠውና ኤክስ ማይነስ ኦፍ ማይነስ ፕላስ 3 ይመጣል። ኤክስ ፕላስ 3 ሆል ስኩዌር ፕላስ ዋይ ማይነስ 3 ሆል ስኩዌር ኢኳል ቱ 16 ይመጣል ማለት። ስለዚህ ትራንስሌት ሲደረግ ይሄን ይመጣል ማለት ነው። እሺ ሁለተኛውን በተመሳሳይ ነው። ሁለተኛው ቲው ማን ነው? ሁለተኛው
ቲው ብቻ ነው የሚለይ። ቲው ማን ነው? ኦሪጂንን ወደዚህ ስለወሰደ ምንም ለውጥ የለው። ማይነስ 6 ኮማ 8 ይመጣል። ሶ እና ሰርክሉ ደግሞ ማን ነው? ፋይንድ ዘ ኢኩዌሽን ኦፍ ዘ ኢሜጅ ኦፍ ሰርክል ሁዝ ኢኩዌሽን ስለስ በቃ ማለት ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳል ቱ 9 መጣ። ሶ ሲ ፕራይሙ ምን ይመጣል አሁን ማለት ነው? ቺን ማስገባት ማይነስ ኦፍ ማይነስ ፕላስ ትሆናለች። ስለዚህ ኤክስ ፕላስ ምን ይሆናል? 6 ዘ ሆል ስኩዌር ፕላስ ዋይ ማይነስ 8 ዘ ሆል ስኩዌር ኢኳል ቱ ምን ይመጣል? 9 ይመጣል ማለት ነው። 9 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶስተኛ ምን ይለናል? ሶስተኛ ፋይንድ ዘ ኢኩዌሽን ኦፍ ዘ ኢሜጅ ኦፍ ኤ ሰርክል። አሁን ሴንተሯን አያችኋታል እዚህ ጋር ሲው ማን ነው? ሲው ኤክስ ፕላስ 4 ዘ ሆል ስኩዌር ፕላስ ዋይ ፕላስ 2 ዘ ሆል ስኩዌር እኩል ይሆናል 7 ነው። እና ቲ ደግሞ ማን ነው? ቲ ይሄን ወደዚህ የወሰደ ነው። ስለዚህም ልቀንሳ ኔጌቲቭ 5 ሲቀነስ 2 ኮማ 4 ሲቀነስ 3 ስንት ይመጣል? ይሄ ኔጌቲቭ 7 ኮማ 1 ይሄ ማን ነው? ቲ ነው። ስለዚህ አሁን ሲ ፕራይም ምን ይሆናል? ሲ ፕራይም ማለት ኤክስ ፕላስ 4 ማይነስ ኦፍ ማይነስ ፕላስ 7 መጣ። እዛ ጋር ማይነስ ኦፍ ማይነስ ፕላስ አለ ያደረግነው የስ ዘ ሆል ስኩዌር ፕላስ ዋይ ፕላስ 2 እነዚህ እንዳለ ሆነው ከዛ ማይነስ 1 ዘ ሆል ስኩዌር ኢዝ ኢኳል ቱ 7 ይሆናል ማለት ነው። 7 ይሆናል። ልክ እዛ ጋር ያው እዚህ ጋር ያለፍናቸው ሶሪ እዚህ ጋር ያለፍነው ምን ስለሆነ ነበር? እንዳለ 0 ስለነበረ ኤክስ ማይነስ 0 ፕላስ 6 ብናደርገው ለውጥ የለም። ዋይ ማይነስ 0 ማይነስ 8 ብናደርገው ለውጥ ስለሌለው ነው። እዚህ ጋር ዝም ብያለሁ። ለምን? ሴንተሩ መጀመሪያ 0 0 ስለነበር ማለት ነው። በጣም አሪፍ። ስለ አሁን የምን መጣ? አሁን እሺ ሲንት ይመጣል? አሁን ኤክስ ፕላስ 11 ይመጣል ዘ ሆል ስኩዌር። እሺ ፕላስ ዋይ ፕላስ 1 ዘ ሆል ስኩዌር ኢዝ ኢኳል ቱ 7 የማን ነው? ሲ ፕራይም ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ አራተኛ ሶሪ ከለሯን አሁን ደግሞ ቀየር ላርጋት ሬድ ላርጋት እና ኦኬ አራተኛው ምንድን ነው የሚለን? ትራንስሌት ሰርክል ይሄ ማለት ነው ባይ ትራንስሌሽን ቬክተሩ ተሰጠ። አሁን መጀመሪያ የኛ ስራ ምንድን ነው? የዚችን ሰርክል ሴንተሯን ማግኘት አለብን። ሴንተር ሰው ምንድን ነው የሚለን? ሲ ኤክስ ስኩዌር ፕላስ ዋይ ስኩዌር ማይነስ 4y ኢኳል ቱ 21። ብዙ ጊዜ ፈተና ከሚመጡ ጥያቄዎች እንደነዚህ አይነት ጥያቄዎች ይመጣሉ። ሶ የመጀመሪያው ሴንተሯን ማግኘት አለብን። ሴንተሯን ሰው ምንድነው የምናደርገው? ኳድራቲክ ኢኩዌሽን ታስታውሱ ከሆነ የኮምፕሌቲንግ ዘ ስኩዌር ሜትድ ስለተማር 9ኛ ክፍል በሷ ሜትድ ነው እንትን የምናረጋት ማለት ሰው ምን እናረጋለን? ኤክስ ስኩዌር እዚህ ጋር ኤክስ ስኩዌር ሌላ ኤክስ ስለሌለ ኤክስ ማይነስ 0 ዘ ሆል ስኩዌር ብዬ መጻፍ እችላለሁ አይደለ? ምንም የሚያገደኝ ነገር የለም። ፕላስ ልና ዋይ እችኛዋ 4 ነች አይደል? ለሁለት ማካፈላ ስንት ሆነ? ለሁለት ማካፈላል ለሁለት ሲካፈል ስንት ይመጣል? 2። ስለዚህ ዋይ ማይነስ 2 ዘ ሆል ስኩዌር እኩል ይሆናል ልና 21 ሲደመር እዚህ ጋር ደግሞ ስንት አለ? አይ ቲንክ 4 ስላለ ፕላስ 4 ማለት አለብን። ለምን መሰላችሁ? ዋይ ማይነስ 2 ዘ ሆል ስኩዌር ማለት ስንት ነው የሚመጣው? ዋይ ስኩዌር ማይነስ 4y ፕላስ 4 ነው የሚመጣል። ፕላስ ተጨማሪ 4 ሊመጣብን ነው እዚህ ጋር መሀል ላይ ማለት። ስለዚህ እሱን ባላንስ ለማድረግ እዚህ ጋር ምን አደርጋለሁ? 4 ተደምርበታለሁ ማለት። ስለዚህ አሁን ምን መጣ? የሲ ዋናው ሰርክሉ ኤክስ ማይነስ 0 ዘ ሆል ስኩዌር ፕላስ ዋይ ማይነስ 2 ዘ ሆል ስኩዌር ኢኳል ስንት ይመጣል? 25 መጣ ማለት ነው። በቃ ከዛ ቬክተሩ ደግሞ ማን ነው? ቲ ትራንስሌሽን ቬክተሩ ማን ነው? 3 ኮማ ማይነስ 5 ማለት ነው። 3 ኮማ ማይነስ 5 ነው። ሶ አሁን ዋናው ትራንስሌትድ የሚደረገው ሰርክል ምን ይመጣል? አሁን ሶሪ ኦኬ። ሶ አሁን ምን እንበርገው? ሲ ፕራይም ምን ይመጣል? አሁን ሲ ፕራይም ምን ልበልና ኤክስ ማይነስ እዚህ ጋር ያለችው ኤክስ ማይነስ 3 ዘ ሆል ስኩዌር ፕላስ ዋይ ማይነስ እቺኛዋ ያው 0 ስለሆነች ነው የተዋት። እሷን በደንብ ከራው ዋይ ማይነስ 2 ነው ይዘና ማይነስ
ኦፍ -5 +5 መጣ ማለት ነው። +5 ዘ ሆል ስኩዌር ኢዝ ኢኳል ቱ 25 መጣ ማለት ነው። 25 እዚህ ጋር ያለው ሬዲየስ እንዳለ ይዞት ነው የሚወርደው ሬዲየሱ ስለማይቀየር ማለት ነው። ሶሪ ስለዚህ እንዲመጣል አሁን ይሄ ኤክስ -3 ዘ ሆል ስኩዌር ፕላስ ዋይ ፕላስ 3 ይመጣል። ዘ ሆል ስኩዌር ኢዝ ኢኳል ቱ 25 ይመጣል። ይሄ ማን ነው? የትራንስሌትድ የተደረገው ሰርክል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ቴንክ ዩ ቨሪ ማች። የዛሬው ሌሰናችን ይህንን ይመስል ነበረ። በቀጣይ ደግሞ ሪፍሌክሽን ላይ እንመጣለን። ሪፍሌክሽን አባውት ኦሪጂን፣ ሪፍሌክሽን አባውት ሌላ ፖይንት የሚለውን በደንብ የምናይ ነው የሚሆነው ማለት ነው። በፓርት እየተከፋፈልን ማለት ነው። የዛሬው ሌሰናችን ይህን ይመስል ነበረ። መልካም የጥናት ጊዜ ይሁንላችሁ። መልካም የትምህርት ጊዜ። ቻው